የመቅደሱ አገልጋዮች፣ ካህናት፣ ሰባኪያን፣ ዲያቆናት፣ ሰንበት ተማሪዎች፣ የሃይማኖት አባቶች፣ ምእመናን እናንተም ሁላችንን የሚመለከት ትምህርት ነው። ለዚህ ነው 24 ሰዓት ቤተክርስቲያኒቱን ሶሻል ሚዲያ ላይ ወጥተው የሚሳደቧት በሄዱበት ቦታ ማረፍ ስላልቻሉ። እውነት አሰት መስክሩኝ፣ እውነት አሰት እውነት በሄዱበት ቦታማ ቢያርፉ ኖሮ ከዚች ቤተክርስቲያን ላይ ራሳቸውን ያወርዱ ነበር። ስላሉበት ቤተ እምነት ወንጌል የሚለውን ዶግማቸውን ያስተምሩ ነበር። ሥርዓተ እምነታቸውን ያስተምሩ ነበር። አብዛኞቹ ግን ከተዋህዶ ቤት ከወጡ በኋላ ከቤተ ክርስቲያን ከወጡ በኋላ ሃይማኖታቸውን ከቀየሩ በኋላ ቤተ ክርስቲያኗን ሲሳደቡ ይውላሉ ያድራሉ። ለምን? በሄዱበት ቦታ አላረፉም፣ አልተረጋጉም። ከሃይማኖት ወጥተው ከቤተ ክርስቲያን ወጥተው ከመንፈሳዊ ሕይወት ወጥተው አሁን ባላቸው ነገር ደስተኛ መሆን አቅቷቸው ራሳቸውን በገመድ እያንጠለጠሉ የሚገሉት፣ መርዝ እየጋቱ ራሳቸውን የሚያጠፉት፣ ከፎቅ ላይ ራሳቸውን እየወረወሩ የሚያጠፉት ስንት ናቸው? ምንድነው ጆሮቻችን የሚሰሙት? ምንድነው በዓይኖቻችን እየተመለከትን ያለን? ይሄም የጠፋው ልጅ ከአባቱ ቤት ወጥቶ ይጨነቅ ጀመረ። ጊዜ ወስደን የምናየው ስለ ጠፋው ልጅ ይሆናል። በማናችንም መጥፋት እግዚአብሔር ደስተኛ አይደለም። በአንድ ሰውም ጥፋት እግዚአብሔር ደስተኛ አይደለም። የሁላችንን መዳን ነው የሚፈልገው እግዚአብሔር። ወገኖቼ የጠፋው ድሪም በቤት ውስጥ ሆነው እያስቀደሱ እየጾሙ እየሰገዱ ቃሉን እየሰሙ በማኅበራት ታቅፈው ገዳም ዞሮ እየተሳለሙ የጠፉ ሰዎች ምሳሌ በቤት ውስጥ ሆነው በቤተ ክርስቲያን ውስጥ ሆነው ነገር ግን የጠፉ ሰዎች አሉ። የዛ ምሳሌ ነው ይሄ ታሪክ። ወገኖቼ የጠፋው በግስ ከበረቱ ውጪ ከጋጣው ውጪ ከግቢ ውጪ ነው የጠፋው። ይሄ ድሪም ግን የጠፋው ቤት ውስጥ ነው የጠፋው። እንዴት ከባድ መሰላችሁ! ቤት ውስጥ ሆኖ መጥፋት። እስኪ በደንብ እኔም ራሴ ላይ ይሄ ድምፅ የሚሰማችሁ ራሳችሁን ይሁ ለማንም አትማሩ፣ ለራሳችሁ ተማሩ። ሕይወታችን ምን ይመስላል? ያለሽ መስሎሻል? ተበልተሻል፣ ቀሻል። ብዙዎቻችን ጉባኤ መካፈል ችግር የለብንም። ጾም ሲታወጅ የመጾም ችግር የለብንም። ቅዳሴ መጥቶ የማስቀደስ ችግር የለብንም። መንፈሳዊ ጉዞ ሲኖር ወደ ቅዱሳት ገዳማት የመገስገስ ችግር የለብንም። ነገር ግን ንስሐ አንገባ፣ አንቆርብም። ከተጣላነው ጋር መታረቅ አንፈልግም። የቀማነውን አልመለስንም። የበደልነውን ሰው አልካስንም። ከአሕዛብ ማንነት አልወጣንም። በቤት ውስጥ ሆነን ብዙዎቻችን ጠፍተናል። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። የማይደበቅ ዜና ነው። መጽሐፍ እንደዚህ ይላል። በዚህ በራዕየ ዮሐንስ ምዕራፍ 3 ቁጥር 15 ላይ በራድ ወይም ትኩስ እንዳልሆንክ አውቃለሁ። በራድ ወይም ትኩስ ብትሆን መልካም ነበረ። እንዲሁ ለብ ብለህ አስቸግረኸኛልና ልተፋህ ነው ይላል። ቃሉን አስተውል። በራድ ወይንም ትኩስ አይደለህም። ወይ ለይቶልህ ዓለማዊ አልሆንክም፣ ወይም መንፈሳዊ አልሆንክም። ለብ ብለሃል። ብዙዎቻችን የለብታ ሕይወት ነው ያለን። ለብ ብለህ አስቸግረኸኛልና ልተፋህ ነው። ወገኖቼ እግዚአብሔር ከተፋ ምን ልንሆን ነው?
ሰይጣን ነው የሚቀበለን። እኛም አገልጋዮች፣ የመቅደሱ አገልጋዮች፣ ካህናት፣ ሰባኪያን፣ ዲያቆናት፣ ሰንበት ተማሪዎች፣ የሃይማኖት አባቶች፣ ምእመናን፣ እናንተም ሁላችንን የሚመለከት ትምህርት ነው። ለብ ያለ ሕይወት ነው ያለ እግዚአብሔር ደግሞ የለብታን ሕይወት አይወድም። እተፋሃለው ነው የሚለው ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች በምዕራፍ 2 ቁጥር 22 ላይ እንዲህ ብሎ ጽፎላቸዋል። እንግዲህ ያለ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል አለቃ። አትስረቅ ብለን እየሰበክን አንዳንዶቻችን ስንሰርቅ ተገኝተናል። ሙዳይ ምጽዋት ስንገለብጥ ተገኝተናል። ለብ ያለ ሕይወት ይሄ። አታመንዝር ብለህ የምታስተምር ታመነዝራለህን? አታመንዝር ብለን እየሰበክን እየዘመርን እየቀደስን ቅኔ እየተቀኘን እያገለገልን ነገር ግን እዚያም ስንልከሰከስ በዝሙት ስንረክስ አንዳንዶቻችን ተገኝተናል። በእናንተ ምክንያት አለ የእግዚአብሔር ስም በአሕዛብ መካከል እየተሰደበ ነዋል። በእኛ በመቅደሱ አገልጋዮች ቤተ ክርስቲያን እየተሰደበች ነው። ሃይማኖት እየተነቀፈ ነው። የነሱ ብሎ ክርስትና ለማያውቁሽ ታጠይ እየተባለ ሃይማኖታችን የሚሰደበው ቤተ ክርስቲያን የምትነቀፈው በአንዳንዶቻችን ለብ ያለ ሕይወት ባለን ነው። እንደነዚህ ያሉትን ለመምከርም ለማስተማርም በጣም ከባድ ነው። ይሄ ለእግዚአብሔር ቅርብ የሆኑ ለአገልግሎት ቅርብ የሆኑ ለቤተ ክርስቲያን ቅርብ የሆኑ ልምከራችሁ ብትሏቸው አይሰሟችሁም። መስሚያቸው ጥጥ ነው። አንተ ለኔን ምሰብከኝ ይሄ ቤተ ክርስቲያን እኮ ሲቆረቆር ነበርኩ ነው የሚለው። እኔን አንተ እንዴት ታስተምረኛለህ የሚለው ምን ውስጥም ሆነው ሊሰሟችሁ ፍቃደኞች አይደለው። ምን አለ ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈላቸው መልእክቱ ላነበው ፈልጋለሁ። ዕብራውያን 6 ቁጥር 4 ላይ አንድ ጊዜ ብርሃን የበራላቸው ምን የበራላቸው ንገሩ? ምን የበራላቸው? አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላ የካዱትን እንደገና ለንስሐ ማብቃት ከባድ ነው። በጣም ከባድ ነው። እሺ አይሉ ከኔ በላይ ማን አለ ነው የሚሏቸው። እኔ እኮ መጽሐፉን አውቀዋለሁ፣ ቃሉን አውቀዋለሁ፣ አንተ ለኔ ልትነግረኝ፣ አንተ ለኔ ልታስተምረኝ ነው የሚሏቸው። ጆሮአቸውን ከፍተው አያዳምጧቸውም። በዚህ ሕይወት ያለነውን አምላካችን እግዚአብሔር ከዚህ ሕይወት ውስጥ በቸርነቱ ያውጣ። ዕለት ዕለት ጠዋት ማታ ወደ መቅደሱ እየገሰገስን ነገር ግን ከጠፉት ወገን እንዳንሆን፣ እንደ ጠፋው ድሪም እንዳንሆን መድኃኔዓለም ሁላችንን ይርዳ። አሁን ብዙ ሰው ለውጥ የሚመስለው የሃይማኖት አባት ማወቅ፣ ሰባኪ ማወቅ፣ ዘማሪ ማወቅ፣ ከአገልጋይ ጋር ካፌ ለካፌ መዞር፣ ፎቶ መነሳት፣ ይሄ በቃ ለውጥ ይመስላል። እኔን ቀላል አደረከኝ እንዴ? አቡነ ከሌ እኮ እኔ ጋ ነው የሚኖሩት ይላል።
እኔን ቀላል ሰው አደረከኝ። እኔ እኮ ከዘማሪ ከሌ ጋር ሁሌ ምሳ በላለሁ። ዘማሪ ከሌ ከደወለለት እግዚአብሔርን የጨበጠ ይመስለዋል። እሱ በቃው፣ ለሱ በቃ ክንፋ በቀለ በቃ። ወገኖቼ ጳጳሱ እሱን ማወቅ በራሱ ለውጥ አይደለም። ባካችሁ ሰባኪ ማወቅ በራሱ ለውጥ አይደለም። ዘማሪ ማወቅ በራሱ ለውጥ አይደለም። አገልጋይ ማወቅ በራሱ ለውጥ አይደለም። እነዚህ ከሊቃነ ጳጳሳት ጀምሮ እስከ ታች ያሉት የለውጥ መሳሪያዎች ናቸው። ለውጥ ማለት ኃጢአትን እየቀነሱ ጽድቅን መጨመር ነው። ለውጥ ማለት ንስሐ መግባት ነው። ለውጥ ማለት ቅዱስ ሥጋውን ክቡር ደሙን መቀበል ነው እንጂ ባካችሁ የለውጡን መሳሪያ ስላወቅ ነው ከነሱ ጋር ስለወጣንና ስለገባን ብቻ የተለወጠን እንዳይመስለን እንዳንዘናጋ። አምላካችን እግዚአብሔር ከአሕዛብ ማንነት ወጥተን እንደምንሰማው ቃል እንድንኖር ሁላችንን በቸርነቱ ይርዳ። ስለዚህ ሁለተኛው የጠፋው ድሪም ነው። ድሪሙ የጠፋው ቤት ውስጥ ነው። ቤት ውስጥ ሆኖ ለካ መጥፋት አለ። እንዲህ ባለ ጉባኤ መጥቶ ቁጭ ብሎ እየተካፈሉ እየዘመሩ እልል እያሉ ቆመው እያስቀደሱ ምናምን መጥፋትም አለ። እንዴት ነው መጥፋት? ንስሐ ማንገባ ከሆነ ወደ ቅዱስ ሥጋ ወደ ክቡር ደሙ ማንቀርብ ከሆነ እንደ ቃሉ የማንመላለስ ከሆነ ጠፍተናል። እግዚአብሔር ከጠፋንበት ይመልሰን። ወደ ሶስተኛውና ወደ ዋናው ነገር እንምጣ፣ ወደ ርዕሳችን ሐሳብ። በሶስተኛ ደረጃ በዚህ ምዕራፍ ውስጥ የጠፋው ሰው ነው። መጀመሪያ የጠፋው በግ ነው። ሁለተኛ የጠፋው ድሪም ነው። ሶስተኛ የጠፋው ሰው ነው የጠፋው። አሁን ስለ ጠፋ ሰው ነው ምነግራችሁ። ስለ በግ አይደለም። አሁን ስለ ድሪም አይደለም። አሁን ምነግራችሁ ስለ ጠፋ ሰው ነው ምነግራችሁ። ይሄ ልጅ ግን ወገኖቼ ገና አባቱ በሕይወት እያለ ከገንዘብህ ለእኔ የሚደርሰኝን ድርሻዬን ስጠኝ አለ። አባቱ እኮ ክፉ ቃል አልተናገረው። አባቱ ልጁን አላስቀየመውም። ከአባቱ ክፉ ነገር አልወጣም። በጥጋቡ ግን በጥጋቡ ድርሻዬን ስጠኝ አለ፣ አካፍለኝ አለ። አባትየው አካፈላቸው ለሁለቱም ይላል። ያ የተሰጠውን ገንዘብ ይዞ ወደ ሩቅ አገር ሄደ። ሩቅ አገር የተባለ የዓይን አምሮት የሥጋ ምኞት ነው። ሩቅ አገር የተባለ ኃጢአት ነው። ሩቅ አገር የተባለ ከቤተ ክርስቲያን መራቅ ነው። ከእግዚአብሔር መለየት ነው። ወደ ሩቅ አገር ሄደ። ያ የተሰጠውን ገንዘብ ከዘዋሪና ከአዝማሪ ጋር ከወጪና ከወራጁ ጋር ሲበላ ሲጠጣ አባከነው፣ ጨረሰው። ገንዘብ ካልሰሩበት ስር የለውም፣ አይበቅልም፣ ያልቃል፣ አለቀበት። ገንዘቡን አባከነ ይላል። ከአባቱ ቤት ወጥቶ ሁሉ ከሞላበት ሁሉ ከተረፈበት አይደለም ለልጆች ለሎሌዎቹ ለሰራተኞች ለምስኪኖች ተርፎ የሚሰጥ ቤት የሞላ ቤት ውስጥ በጥጋቡ ከዛ ወጥቶ ገንዘቡን ሁሉ አባከነ፣ በተነ። ይጨነቅም ጀመረ ይላል። ምን ይል ጀመረ? ይጨነቅም ጀመረ ይላል። እሺ ሰው ከአባቱ ቤት ከእግዚአብሔር ቤት ወጥቶ ሰላም ሊያገኝ አይችል። ይጨነቃል። ከእግዚአብሔር የራቀ ሰው፣ ከቤተ ክርስቲያን የራቀ ሰው፣ ከመንፈሳዊ ሕይወት የተለየ ሰው ወገኖቼ የላመ ጣመ ሊበላ ይችላል። ጥሩ ልብስ ሊለብስ ይችላል። ጥሩ ቤት ውስጥ ሊኖር ይችላል። ግን ሰላም የሚባል የለውም። ይህም የጠፋው ልጅ ከአባቱ ቤት ወጥቶ ተራበ፣ ተጨነቀ፣ ገንዘቡን አባከነ ይላል። ስንት ወንድሞቻችንና እህቶቻችን ናቸው ከሃይማኖት ወጥተው ከቤተ ክርስቲያን ወጥተው ከመንፈሳዊ ሕይወት ወጥተው አሁን
ባላቸው ነገር ደስተኛ መሆን አቅቷቸው ራሳቸውን በገመድ እያንጠለጠሉ የሚገሉት፣ መርዝ እየጋቱ ራሳቸውን የሚያጠፉት፣ ከፎቅ ላይ ራሳቸውን እየወረወሩ የሚያጠፉት ስንት ናቸው? ምንድነው ጆሮቻችን የሚሰሙት? ምንድነው በዓይኖቻችን እየተመለከትን ያለን? ይሄም የጠፋው ልጅ ከአባቱ ቤት ወጥቶ ይጨነቅ ጀመረ። ምን ይል ጀመረ? ወገኖቼ መጽሐፍ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ነው የሚለው። ባካችሁ ከልዑል መጠጊያ አንውጣ። መዝሙር 90 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬ መጠጊያዬ መሸሸጊያዬ ነው፣ በሱ እታመናለሁ አለ ዳዊት። ነገር ግን ከልዑል መጠጊያ ከወጣ፣ ከቤተ ክርስቲያን ከራቅን፣ ከመንፈሳዊ ሕይወት ከተለየን፣ እየበላን ይርበናል፣ እየጠጣን ይጠማናል፣ እየለበስን አይደምቅብንም፣ ባለን ነገር ደስተኛ መሆን አንችልም። ይሄ የጠፋው ልጅ ከአባቱ ቤት ወጥቶ ይጨነቅ ጀመረ። ምንም አናተርፍም ከእግዚአብሔር ቤት ወጥቶ ረሃቡ ሲጸናበት ይላል። እንመለስ ወደ ቀደመ ነገራችን። በዚያች ሀገር ጽኑ ረሃብ ሆነ፣ እሱም ይጨነቅ ነበራልና ሄዶም ከዚያች ሀገር ሰዎች ከአንዱ ጋራ ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበረ፣ የሚሰጠውም አልነበረም። ረሃቡ ሲጸናበት፣ ጭንቀቱ ሲበረታበት አንድ እሪያ ወደሚያሰማራ ወደሚያረባ ተጠጋ፣ ተቀጠረ። እዛ ገብቶ እሪያ ጠባቂ ሆነ። ከሞላ ከደመቀ ከተመቸ ቤት ውስጥ ወጥተው የእሪያ ጠባቂ ሆነ። በራሱ ጥጋብ ምክንያት ስንቶች ናቸው በጥጋባቸው ከእግዚአብሔር ቤት ወጡት? ቤት ይቁጠሩ። ስንቶቹ ማተባቸውን በጠሱ በጥጋባቸው? ስንቶቹ ሃይማኖታቸውን ቀየሩ በጥጋባቸው? ልክ እንደ ጠፋው ልጅ በጥጋቡ ከአባቱ ቤት እንደወጣ ከአባታቸው ከእግዚአብሔር ቤት ስንቶች ወጡ። ሄደው ግን ደስተኛ አይደለም። ለዚህ ነው 24 ሰዓት ቤተ ክርስቲያኒቱን ሶሻል ሚዲያ ላይ ወጥቶ የሚሳደቧት በሄዱበት ቦታ ማረፍ ስላልቻሉ ነው። እውነት አሰት መስክሩኝ፣ እውነት አሰት እውነት። በሄዱበት ቦታማ ቢያርፉ ኖሮ ከዚች ቤተ ክርስቲያን ላይ ራሳቸውን ያወርዱ ነበር። ስላሉበት ቤተ እምነት ወንጌል የሚለውን ዶግማቸውን ያስተምሩ ነበረ። ስርዓተ እምነታቸውን ያስተምሩ ነበረ። አብዛኞቹ ግን ከተዋህዶ ቤት ከወጡ በኋላ፣ ከቤተ ክርስቲያን ከወጡ በኋላ፣ ሃይማኖታቸውን ከቀየሩ በኋላ ቤተ ክርስቲያኗን ሲሳደቡ ይውላሉ፣ ያድራሉ። ለምን? በሄዱበት ቦታ አላረፉም፣ አልተረጋጉም። ይሄም የጠፋው ልጅ ከአባቱ ቤት ወጥቶ አልተመቸውም። ባካችሁ አትውጡ ከቤተ ክርስቲያን። እህቶቼ፣ ወንድሞቼ፣ ይህ ድምፅ የሚሰማቸው በሩቅ በቅርብ ያላችሁ ለኛ በዚህ መሆን ይሻለናል። ይሻለናል አይሻለንም? እስኪ ለኔ በኦርቶዶክስ ቤት መኖር ይሻለኛል። ይሻለናል አይሻለንም? በሃይማኖታችሁ ደስተኛ ናችሁ? እስኪ ደስታችሁን ግለጡ፣ ከፍ አድርጉ። ጠላት ይፈር፣ ግለጡ ደስታችሁን። እግዚአብሔር የተመሰገነ። ለኛ በቤተ ክርስቲያን መሆን ይሻለናል። እንመለስ። አሳማዎቹ ከሚበሉት አሰር ለመብላት ይመኝ ነበረ፣ ግን የሚሰጠው አልነበረም ይላል። ከሚጣሉት ከትርፍራፊው ከተናቀው ነገር እሱን እንኳን ይፈልግ ነበር፣ ግን አላገኘም። ይኸውላችሁ እኛ ከእግዚአብሔር ከተለየን፣ ከቤቱ ከወጣን፣ ከመንፈሳዊት ከራቀን፣ ዓለም ውስጥ ከገባን፣ በዓለም ውስጥ ባለው ነገር እንኳን ሌሎቹ በሚደሰቱበት ነገር እኛ ግን ደስተኛ መሆን አንችልም።
ሰዎቹ እየዘፈኑ እየበሉ እየጠጡ ኃጢአት እየሰሩ ሊዝናኑ ይችላሉ፣ ደስ አለን ሊሉ ይችላሉ። እኛ ግን ከነሱ ጋር እያመሸን ከነሱ ጋር እየዋልን እንተክዛለን፣ እንጨነቃለን። ዓለም እኛን ማሳረፍ፣ ዓለም እኛን ማጽናናት አትችልም። ለእኛ እግዚአብሔር ብቻ ነው። እባካችሁ ወንድሞች እህቶች፣ ከቤተ ክርስቲያን አትውጡ፣ ከሃይማኖት አትውጡ፣ ከመንፈሳዊ ሕይወት አትራቁ። በዓለም ውስጥ በፍጹም እኛ ደስተኛ መሆን አንችል። የኛ ደስታችን የተቀበረው ቤተ ክርስቲያን ውስጥ። ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለ? የኛ የክርስቲያኖች ደስታ እግዚአብሔር ቤት ውስጥ ነው። መዝሙር 121 ቁጥር 1 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ገና እንሂድ ባሉት ጊዜ ደስ ካለው ከሄደ በኋላ የቱን ያክል ደስ ይለዋል ዳዊት። ቃሉን ለመስማት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ቅዳሴውን ለማስቀደስ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ጉባኤ ለመካፈል ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ሰዓታቱን ማህሌቱን ለመቆም አዎ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እግዚአብሔር ደስታ ካለበት ቤት ውስጥ ሁላችንን አያውጣል። ተራበ ሁልጊዜ ከአባታችን ቤት ስንወጣ እንራባለን። በስጋ ብቻ ሳይሆን በነፍሳችንም እንራባለን። ሰላም እንራባለን፣ ደስታ እንራባለን፣ በረከት እንራባለን፣ እርካታ እንራባለን፣ ብዙ ነገር እንራባለን። ከእግዚአብሔር የተለየ ሰው ሁልጊዜ ረሃብተኛ ነው። እግዚአብሔር ከቃሉ ረሃብ ሁላችንን የሚጠብቅ። ተራበ ዝቅ ብሎ ወደ ልቡም ተመልሶ እንዲህ አለ ይላል። ወደ ምኑ ተመልሶ? እግዚአብሔር ወደ ልባችን ይመልሰ። ይሄ ልጅ እንደጠፋ አልቀርም፣ ወደ ልቡ ተመለሰ። ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼ ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩኝ፣ ወደፊት ልጅ ልባል አይገባኝም፣ ከሙያተኞች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ። ርዕሳችን ይሄ ነው። ይህን ሁሉ የተረኩት እዚህ ርዕሴ ጋር ለመድረስ ነው። ተነስቶም ወደ አባቱ መጣ፣ ወደ ልቡ ተመለሰ። ከዛ ምን አለ? እንዴ በአባቴ ቤት እንጀራ የሚተርፋቸው ስንት ሙያተኞች ናቸው? እኔ ደግሞ እዚህ በረሃብ ልሞት ደርሻለሁ። ስለዚህ ተነስቼ ወደ አባቴ ቤት እሄዳለሁ፣ አባቴን እንዲህ እለዋለሁ፣ በሰማይም በምድርም በአንተም ፊት በእግዚአብሔርም ፊት በድያለሁ። ወደፊት ልጅ ተብሌ ልጠራ አይገባኝም። ከሙያተኞችህ ከሎሌዎችህ ከአገልጋዮችህ እንደ አንዱ አድርገህ ቁጠረኝ እለዋለሁ አለ። ወድቆ ሲነሳ የጠፋው ልጅ ትሑት ሆነ። እግዚአብሔር ትሑት ያድርገን ሁላችንንም። ምንድነው ትሕትናው? ልጅ ተብዬ ልጠራ አይገባኝም፣ ከሙያተኞቼ እንደ አንዱ አድርገህ ቁጠረኝ። አያችሁ፣ ከዚህ ቤት ወደ ትሕትና መጣ። ሕይወቱ ተቀየረ፣ ሕይወቱ ተስተካከለ፣ ወደ ልቡ ተመለሰ። በሰማይም አለ እግዚአብሔርን ሲል ነው፣ በአንተም ፊትም አለ አባቱን አነሳ። በድያለሁ አለ። ምን ብያለሁ አለ? በድያለሁ። ልክ ይሄንን ሲል ተነስቶም ወደ አባቱ መጣ አለ። እርሱም ገና ልጁ ማለት ሩቅ ሳለ አባቱ አየውና አዘነለት። ምን አለለት? ምን አለለት? እግዚአብሔር ለሁላችንም ይዘንልን። ገና ከሩቅ ሲያየው አባቱ
እንዴት ከሩቅ አየው? ደጃፍ ላይ ቁጭ ብሎ ካሁን ልጄ ይመጣል እያለ እየጠበቀው ነበር። መቼስ ልጅ ጠፍቶ የሚጨክን አባት የምትጨክን እናት የለች። ልጅ የጠፋባችሁ ታውቁታላችሁ። ያስጨንቃል፣ እንቅልፍ ይነሳል። ለአንድ ቀን ቢሆን እንዴ እናት 9 ወር ከ5 ቀን በማህፀኗ የተሸከመችው ልጇ ጠፋብሽ ሲሏት እንዴት ነው የምትሆነው? ከባድ ነው። እስካሁን ድረስ እኮ ልጆቻቸው ጠፍተውባቸው ማግኘት ያልቻሉ ወይ ሞተ ብለው ተስፋ ያልቆረጡ ወይ ደግሞ ያልተገኘላቸው ወገኖቼ እየተጨነቁ ያሉ ማቅ ለብሰው የሚኖሩ ደስታ የራቃቸው ልባቸው ያዘነባቸው ስንት ወላጆች አሉ መሰላችሁ? ይህም አባት ደጃፉ ላይ ቁጭ ብሎ ከዛሬ ነገ ልጄ ይመጣል ብሎ ደጃፉን እያየ ይጠብቀዋል። ሲመጣ በሩቅ አየውና አዘነለት። ያጠፋው ጥፋት ትዝ አላለው። ያጠፋውን ጥፋት ያባከነውን ገንዘብ አባት አላሰበ። ወገኖቼ መንገዱን አጋመሰ፣ ሮጠ ሄደና ልጁ 1 እርምጃ ሲራመድ አባቱ 9ኙን እርምጃ ተራመደና የጠፋውን ልጁን ሲያገኘው ከነቆሻሻው ቅፍ አድርጎ አንገቱ ስር ገባና ሳመው። ወዲያው ቤት ውስጥ ያሉትን ጠራቸው። በሉ አዲስ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ ረዱለት። ልጄ ሞቶ ነበረ ሕያው ሆነ፣ ጠፍቶ ነበረ ተገኘ፣ ደስ ይበለን አላቸው። ይኸውላችሁ ከጠፋንበት ስንገኝ መድኃኔዓለም እንዲህ ነው የሚቀበለን። ሪያ ነበር እኮ የሚጠብቀው ይሄ ልጅ። ቆሽሿል፣ ይሸታል እኮ ታውቃላችሁ አይደለ? የሪያን ሽታ ከነሱ ጋር ነው የሚውለው የሚያድረው። የነሱን ምግብ ነው የሚመገበው። እንደ ቆሸሸ ነው የመጣው። ግን አባቱ አልተጸየፈው። እስካሁን ድረስ የት ነበርክ? እንዴት ገንዘቤን አማክነህ ትመጣለህ አላለው። ገና ከሩቅ ሲያየው አዘነለት። ክርስቲያኖች ገና ከጠጅ ቤት ስንወጣ፣ ከአረቄ ቤት ስንወጣ፣ ከዝሙት መንደር ስንወጣ፣ ከጫት ቤቱ ስንወጣ፣ 1 እርምጃ ወደ እግዚአብሔር ስንመጣ፣ ወደ ቤተ ክርስቲያን ስንመጣ እግዚአብሔር ያዝንልናል፣ ምሕረት ያደርግልናል። እግዚአብሔር ይቅር ያለን ያነ ተጸጽተን ወደ ልባችን ተመልሰን በቃኝ ኃጢአት፣ በቃኝ ዓለም ብለን ስንወስን እግዚአብሔር ተቀብሎናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ተስፋ እንዳትቆርጡ። ትምህርቱ ተስፋ እንድንቆርጥ አይደለም። በምንም አይነት ሕይወት ውስጥ ብንሆን አስበን ካልነው እግዚአብሔር ያስበናል። ይቅር በለን ካልነው እግዚአብሔር ይቅር ይለናል። ወደሱ ከመጣን የምህረት እጁን ዘርግቶ ይቀበለናል። ማንንም ሰው እግዚአብሔር አይጸየፍም። መጽሐፍ ምንድን ነው የሚለው? ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን አብረን እንበለው። ነፍሴ በሉ እስኪ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር። ሰው ሊጸየፈን ይችላል። እግዚአብሔር ግን ምን አይለንም። በከተማ ያለ ማንነታችንን፣ በቢሮ ያለ ማንነታችንን፣ በጎረቤት የሚያውቁን ሰዎች ጉባኤ ለመካፈል፣ ቅዳሴ ለማስቀደስ፣ በዓል ለማክበር፣ ቤተ ክርስቲያን ለመሳለም ስንመጣ ወደዚህ እከሌም መጣ እከሊትም መጣች፣ ደፋር ነው ፊት ለፊት ይቀመጣል፣ ደፋር ናት ፊት ለፊት ትቀመጣለች ብሎ ሰዎች ሊፈርዱብን ይችላሉ። ሰዎች ጣታቸውን ሊቀስሩብን ይችላሉ። ሰዎች ፊት ሊነሱን ይችላሉ። ፊታቸውን ሊያጠቁሩብን ይችላሉ። እግዚአብሔር ግን ይቀበለናል። ደግማችሁ አመስግኑት። ይቀበለናል እግዚአብሔር። ይሄው ምስክር በሩቅ አይቶ አዘነለት። እንደ ቆሸሸ እንደ ተዳደፈ አንገቱ ስር ገባና ሳመው፣ አቀፈው። አዲስ ልብስ እንዲለብስ ተደረገ። ተራቅቶ ነበረ። ኃጢአት ስለሚያራቁት ተራቅቶ ነበረ። አዲስ ልብስ አለበሱት።
ሃይማኖት ነው እሱ፣ ጸጋ እግዚአብሔር ነው። ለጣቱ ቀለበት ወገኖቼ ልጅነት፣ ለእግሩ ጫማ፣ ይሄ ደግሞ ወንጌል ነው። ወንጌልን አጫሙት። የሰባው ፍሪዳ ይታረድ፣ ቅዱስ ሥጋው ክቡር ደሙ ነው። ጠፍቶ ነበር ተገኘ፣ ሞቶ ነበር ሕያው ሆነ። ወገኖቼ ሰው ሞተ የሚባለው ከአባቱ ቤት ሲወጣ፣ ሰው ሞተ የሚባለው ኃጢአት መስራት በጀመረ ጊዜ ነው። ዛሬ ብዙዎቻችን ድንኳን አልተተከለልንም፣ ንፍሮ አልተቀቀልልንም፣ አቶ ከሌ ሞቷልና ቀብሩኝ አልተባለም። ነገር ግን ብዙ ሰዎች ተንቀሳቃሽ ሬሳ ናቸው። ሁለት አይነት ሞት አለ። ነፍሱ ከሥጋው የተለየ ሞት አለ፣ እሱ የተፈቀደ ነው። ነፍሱ ከሥጋው ደግሞ ሳይለይ አንዳንድ ሰው የሞተ ሰው ደግሞ አለ። እግዚአብሔር ከቁም ሞት ሁላችንን ይጠብቀን። አሜን። ልክ ቤት ውስጥ መሰንቆው፣ ዘፈኑ፣ እልልታው፣ ደስታው እየተደረገ ታላቁ ልጅ ከእርሻ ተመልሶ መጣ። ሲያይ ድንኳን ተተክሏል። ይበላል፣ ይጠጣል። የመሰንቆ፣ የበገና፣ የክራር ድምፅ ይሰማል። ምንድነው የምሰማው አለ ታላቁ ልጅ። ምንድነው የምሰማው? ጠፍቶ የነበረው እኮ ታናሹ ወንድምህ ከጠፋበት ተገኘ። ስለዚህ አባትህ ደስ አለውና የሰባውን ፍሪዳ አረደለት አለ። አልገባም አለ። አልገባም ወደ ቤት ደጃፍ ላይ ቁጭ። አባትየው ወጣ ከድንኳን ውስጥ። ልጁን ግባሊ ነው። ምን አለ ይላል? እኔ አንተን ጠዋት ማታ ስትጠራኝ አቤት ስትልከኝ ወዴት እያልኩ እንደ ባሪያ አገልግዬ ገንዘቡን ከጋለሞታ ጋር አባክኖ ለመጣ ጨመረበት። ጋለሞታ አይልም ግን ጨመረ። አንዳንድ ቢጨምሩ ሰዎች አሉ። ጋለሞታ አላያዮች ከጋለሞታ ጋር ገንዘቡን አባክኖ ለመጣ የሰባ ፍሪዳ አረድክ፣ ድንኳን ጣልክ። እኔ እንደዚህ ያገለገልኩ ሁልጊዜ እየታዘዝኩ እሺ ብዬ ሳላምጽ ምንም አላደረክልኝም። ልጄ አለው የኔ የሆነው እኮ ያንተ ነው። የኔ የሆነ ሁሉ ነገር ያንተ ነው። ይሄ ወንድምህ እኮ ሞቶ ነበር ሕያው ሆነ እኮ፣ ጠፍቶ ነበር ተገኘ። ለዚህ ነው ደስ የሚለን አለው። አልገባም አለ ወደ ድንኳን፣ ወደ ቅጽር፣ ወደ ቤቱ አልገባም አለ። የተበደለው አባት ምህረት አድርጎ ያልተበደለው ወንድም ምህረት አላደርግም። አንዳንዶቻችን እንደዚህ ነን። ቤት ውስጥ አባት ተበድለው እኔ ይቅር ብያለሁ ሲል እናት በጭራሽ ትላለች። አንዳንዴ እናት ተበድላ ይቅር ለእግዚአብሔር ብያለሁ ሲባል አባት በጭራሽ፣ ወይ ወንድም ተበድሎ ይቅር ብያለሁ ሲል እህት ሞቼ ነው ቆሜ ትላለች። ይሄ ታናሽ ልጅ የጠፋው ልጅ የበደለው አባቱን ነው። መካስም ካለበት መካስ ያለበት አባቱን ነው። ይሄ ወንድሙ ምንም አልተበደለም፣ ምንም የሆነው ነገር የለም፣ ግን በፍጹም ምህረት አላደርግም። ጠፍተው በተገኙ ሰዎች ደስ እንድንሰኝ መድኃኔዓለም ይርዳን። አሜን ነው። የብዙዎቻችን ችግር ይሄ ነው። ትናንትና ከቤተ ክርስቲያን ጠፍተው ከቤተ ክርስቲያን ወጥተው የነበሩት ሲመለሱ ሲመጡ ብዙዎች ደስ ብሏቸው የሚቀበሉ ሰዎች አሉ። ጎሽ እንኳን መጣ፣ ጎሽ እንኳን መጣሽ የሚሉ አሉ። አንዳንዶቻችን ግን እስካሁን ድረስ መቀበል አንፈልግም። መቀበል አንፈልግም። ስንት ጉድ አለ እኮ በቤታችን ውስጥ፣ ስንት መጠላለፍ አለ ቤታችን ውስጥ። ልክ እንደዚህ እንደ ታላቅየው ልጅ እኔ እዚህ ቤተ ክርስቲያን ውስጥ ስንት ዘመን መከራዬን ሳይ ድንጋይ ሲሸከም ጉድጓድ ሲቆፍር ውሃ ሳቀብል ኖሬ ትናንት መጥቶ ይላል። ይሄ ነው እኮ ታሪኩ። እኔ በቆረቆርኩት፣ እኔ በለፋሁበት፣ እኔ በደከምኩበት ከየትም ተሰብስበው የሚሉ ሰዎች አሉ። ታላቁ ልጅ አለ ይሄንን። ባካችሁ እንደ ታላቁ ልጅ አንሆን ባካችሁ። ታሪኩን መተረክ ብቻ ቁም ነገር አይደለም። ከታሪኩ የምንማረው ምንድን ነው?
በቤተ ክርስቲያን ውስጥ ያለውን መጠላለፍ አምላካችን እግዚአብሔር ያስወግድልን። ዛሬ ጥሩ አድርጎ የሚዘምር፣ ጥሩ አድርጎ የሚቀድስ፣ ጥሩ አድርጎ የሚሰብክ ሰው ካለ ታርጋ ይለጠፍለት፣ ስም ይወጣል። ስንት ጉድ አለ መሰላችሁ፣ ስንት ጫወታ አለ መሰላችሁ። ያልታደሉ ሰዎች፣ መሮጥ የማይችሉ የሚሮጣውን የሚያደናቅፉ ሰዎች ሞልተዋል። ይሄም ታላቁ ልጅ ያደረገው ይሄ አባቱ ምህረት አደረገለት፣ ይቅርታ አደረገለት፣ ተቀበለው፣ ሳመው፣ አቀፈው፣ መንገድ አጋምሶ ነው የተቀበለው። ያኛው ግን አልቀበለም። አምላካችን እግዚአብሔር የምህረት ሰዎች እንድንሆን ሁላችንን በቸርነቱ ይርዳ። ጥቂት ነገር ተመልክቼ ትምህርት የለታገል ተነስቶ ወደ አባቱ መጣ። እንግዲህ ትምህርቱ ዋና ዓላማ በምንም ሕይወት ውስጥ እንሆን ተነስተን ወደ ማን እንምጣ? ወደ ማን እንምጣ? ወደ እግዚአብሔር እንምጣ። ወንድሞቼ የት ነው ያላችሁት? እህቶቼ የት ነው ያላችሁት? እስከ መቼ ጠፍተን? እስከ መቼ ርቀን? እንዲሁ ስንባክን እንዳንጠራ በተሰጠን ጊዜ እንጠቀም። ጉባኤ ቢሰራ፣ ሰባኪያን ቢመጡ፣ ዘማሪያን ቢመጡ፣ አብያተ ክርስቲያናት ቢታነጹ፣ እኛ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የእግዚአብሔር መንግሥት እንድንወርስ ነው። ሌላ ምንም ዓላማ የለም። ስለዚህ የትምህርቱም ዓላማ በምንም አይነት ሕይወት ውስጥ እንሆን እግዚአብሔር በሰጠን ጊዜ ግን እንጠቀም። በቃ ይሄ ልጅ እንደጠፋ አልቀረም። ከጠፋበት ተገኝቷል። ወደ ልቡ ተመልሷል። ወደ እግዚአብሔር እቅፍ ገብቷል። ዛሬም የጠፋን ብዙ ወንድሞችና ብዙ እህቶች አለን። ስለዚህ እንቅረብ ወደ እግዚአብሔር፣ እንመለስ ወደ እሱ። የምህረት እጁን ዘርግቶ ይቀበላል። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ የተመዘገበ የእግዚአብሔር ቃል። እስኪ አብረን እንበለው። ወደ እኔ በሉ እስኪ። የሚመጣውን ወደ ውጪ አላወጣውም። በንስሐ ወደ እግዚአብሔር የሚመጡትን እግዚአብሔር ወደ ውጪ ወደ ሲኦል አያወጣቸው፣ ወደ ውጪ ወደ ገሃነመ እሳት አይጥላቸው። ቃሉን አስተውሉት። ወደ እኔ የሚመጣውን ወደ ውጪ አላወጣም። የጠፋው ልጅ ወደ አባቱ መጣ፣ ወደ ውጪ አባቱ አልጣለም። እኛም አባታችን እግዚአብሔር ወደ ውጪ አይጥልንም። እኛ ራሳችንን ካልጣልን በስተቀር እግዚአብሔር ማንንም አይጥልም። ማንንም ሰው አይጸየፍም እግዚአብሔር። ስለዚህ ድምፅ የሚሰማን እንምጣ፣ እንደወደቅን አንቅር። ለምን ወደቃችሁ አይለንም። ለምን በደላችሁም አይለንም። ድካማችንን ያውቃል። የለበስነው ሥጋ ደካማ ሥጋ እንደሆነ ያውቃል። ስለዚህ ከኛ ኃጢአት የእግዚአብሔር ምሕረት ይበልጣል። የእግዚአብሔርን ፍቅር የሚያሸንፍ ምንም አይነት ኃጢአት የለም። በምን ውስጥ ምን ሆነ ሕይወት ውሳኔ ትፈልጋለችና እንደዚህ እንደጠፋው ልጅ ወስነን ወደ ማን እንቅረብ? ወደ ማን እንቅረብ? ወደ እግዚአብሔር በንስሐ እንድንቀርብ ሁላችንን አምላካችን እግዚአብሔር ይርዳ። ተነስቶ ወደ አባቱ መጣ። እግዚአብሔር ከማይከብርበት ሕይወት ተነስተን ወደ እግዚአብሔር በንስሐ እንድንመጣ ሁላችንን መድኃኔዓለም በቸርነቱ ይርዳ። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። ቅዱስ ሚካኤል ከፊት ይምራን፣ ከኋላ ይከተለን። የሁላችንን መጨረሻ እግዚአብሔር ያሳን።